ያግዘናል። እንጸልይና እንጀምራለን። ጌታችንና አምላካችን ሆይ እናመሰግንሃለን፣ እናከብረሃለን። አንተ ስለምትረዳን፣ ስለረዳን፣ ስላገዝከን ያንተ ምሕረት እጅግ ብዙ ስለሆነ ክብር ሁሉ ላንተ ይሁን። ጌታ ሆይ ዛሬም ደግሞ ልታስተምረን፣ ልትመክረን በመካከላችን ስላለ እናመሰግንሃለን። እግዚአብሔር ሆይ አንተ በቃልህ ተናገረን፣ በቃልህ አስተምረን፣ የቃልህን ደጆች ክፈትልን። በኢየሱስ ስም አሜን። እንግዲህ ጽድቅን፣ ቤዛነትን፣ መጠበቅን፣ የእግዚአብሔርን ሉዓላዊ ምርጫ በተከታታይ ስንመለከት ቆይተናል። እግዚአብሔር በደንቡ የረዳን ይመስለኛል። እግዚአብሔር በደንብ ረድቶናል፣ አግዞናል፣ አስተምሮናል እና ይህንኑ ትምህርት እንግዲህ እየቀጠልን ነው። ቤዛነትም ሆነ ቅድስናም ሆነ መመረጥም ሆነ መጽደቅ ሁሉ ነገር ከእግዚአብሔር የተነሳ ነው እንጂ ከኛ አይደለም እያልን ያለን። ሰው በራሱ ሳይሆን በእግዚአብሔር ምሕረት፣ በእግዚአብሔር ቸርነት፣ በእግዚአብሔር በጎነት፣ በእግዚአብሔር ታላቅነት ላይ የተመሰረተ እንደሆነ አይተናል። እግዚአብሔር ቸር አምላክ ስለሆነ ከወደደንም ከትልቅ ፍቅሩ የተነሳ ይህንን አደረገ። የእግዚአብሔር ፍቅር ወሰን የለውም። እንደተመለከተው እስካሁን ድረስ ባየነው መንገድ ስንመለከት የእግዚአብሔር ፍቅር፣ የእግዚአብሔር የማዳን ስራ ወሰን የለውም። በጣም አስገራሚ ነው፣ በጣም አስደናቂ ነው እና ስለዚህ እግዚአብሔር ይህን ወሰን የሌለውን ፍቅሩን፣ ታላቅ ምሕረቱን፣ ታላቅ ቸርነቱን ለእኔና ለእናንተ ለማንረባው አደረገልን። በጎነት ለሌለን፣ ምሕረት ለሌለን ሰዎች አጽድቆ የራሱ ማድረጉ እጅግ ተአምር ነው። የእግዚአብሔር ምሕረት፣ የእግዚአብሔር ጽድቅ እኛን አጽድቆ እኛን ወዶ ዋሽቶ በውድ ደሙ በዓለም ላይ ውድ ከሚባሉት ሁሉ ነገሮች በላይ የሆነውን ውድ የሆነውን መስዋዕትነት ከፍሎ በውድ ደሙ ገዝቶ ልጆቹ አድርጎናልና እግዚአብሔር እናመሰግናለን። የዛሬውን እንግዲህ ትምህርታችንን የምንጀምረው የምናነበው አንደኛ ጴጥሮስን ነው። አንደኛ ጴጥሮስን መነሻ የምናደርገው አነበዋለሁ። የኢየሱስ ክርስቶስ ሐዋርያ ጴጥሮስ ከእግዚአብሔር ከአብ አስቀድሞም እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደምም ይረጩ ዘንድ ለተመረጡት በጳንጦስና በገላትያ በቀጵዶቅያ በእስያም በቢታንያም ለተበተኑ መጻተኞች ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ከሙታንም ባስነሳው ለሕይወት ተስፋ ለማይጠፋም እድፈትም ለሌለበት ለማያልፍም ርስትም እንደ ምሕረቱ ብዛትም ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። በዚህም እጅግ ደስ ይላችኋል። ነገር ግን በእሳት ምንም ቢፈተን ከሚጠፋውም ወርቅ ይልቅም አብልጦ ሊከብር የሚከብር የተፈተነም እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋና ለክብርም ለውዳሴም ይገኝ ዘንድም አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። እርሱም ሳታዩት ትወዱታላችሁ። አሁንም ምንም ባታዩትም በእርሱ አምናችሁ የእምነታችሁ ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ የማይነገርን እና ክብርም የሞላበትን ሐሴት ደስታ ይላችኋል። ለእናንተም ስለሚሰጠውም ጸጋ ትንቢት የተናገሩትም ነቢያትም ስለዚህ መዳንም ተግተው እየፈለጉ መረመሩ። በእነርሱም የነበረው የክርስቶስ መንፈስም ስለ ክርስቶስ መከራ ከእርሱም በኋላ ለሚመጣውን ክብርም አስቀድሞ እየመሰከረ በምን ወይንም እንዴት ባለ ዘመንም እንዳመለከተ ይመረምሩ ነበር። ለእነርሱም ከሰማይ በተላከ መንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። ይህም ነገር መላእክቱም ሊመለከቱት ይመኛሉ።
ስለዚህም የልቦናችሁን ወገብ ታጥቃችሁ በመጠን ኖራችሁ ኢየሱስ ክርስቶስም ሲገለጥ የምታገኙትን ጸጋን ፈጽማችሁ ተስፋ አድርጉ። እንደሚታዘዙም ልጆችም ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝ እና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ለሰውም ፊትም ሳያዳላ በእያንዳንዱም ላይ እንደ ሥራው የሚፈርደውን አባት ብላችሁ ብትጠሩት በእንግድነታችሁ ዘመንም በፍርሃት ኑሩ። ከአባቶቻችሁ ከወረሳችሁም ከከንቱ ኑሯቸውም በሚያልፍም ነገር በብር ወይንም በወርቅ ሳይሆን ነውርና እድፍ እንደሌለውም እንደ በግ ደም በክቡር የክርስቶስ ደምም እንደ ተዋጃችሁ ታውቃላችሁ። ዓለም ሳይፈጠር እንኳን አስቀድሞ ታወቀ። ነገር ግን እምነታችሁ ተስፋችሁም በእግዚአብሔር ይሆን ዘንድ ከሙታንም ባስነሳውም ክብርንም በሰጠውም በእግዚአብሔር በእርሱም ስለምታምኑ ስለ እናንተ በዘመኑ መጨረሻም ተገለጠ። ለእውነት እየታዘዛችሁ ግብዝነት በሌለበትም ለወንድማማችን መዋደድ ነፍሳችሁን አጽንታችሁ እርስ በርሳችሁም ከልቦናችሁ አጥብቃችሁ ተዋደዱ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ዘላለምም በሚኖረው በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ሥጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና፣ ሳሩም ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌልም የተሰበከላችሁ ቃል ይህ ነው። እንግዲህ በጣም ረጅም ቁጥር ያለውን የጴጥሮስን መልእክት ነው ያነበብኩላችሁ። በዚህ ዙሪያ የምናየው ስለሆነ ነው። ባለፈው 2 ሳምንታት በዚህ ዙሪያ ነው እየተመለከትን የነበረው። ዛሬ ከቁጥር 13 ጀምረን ደግሞ የምንመለከተው ነው። ይሄ ስለ ቅድስና ስለ መቀደስ ወይም ቅድስና የሚለው ሐሳብ አሁን ባነበብኩት ክፍል ውስጥ በእያንዳንዱ በተለያዩ ቁጥሮች ውስጥ ስላለ ነው ሙሉን ለማንበብ የፈለኩትና ቅድስና ደግሞ ምን እንደሆነ እያየን ያለ ነው። ዛሬ ደግሞ ሙሉ ለሙሉ የቅድስናና የቅድስናን አስፈላጊነት በሚገባ እንመለከታለን። የቅድስናና የቅድስናን አስፈላጊነት ጴጥሮስ ይህንን መልእክት የጻፈው በእምነታቸው ምክንያት የተሰደዱትን ብዙ መከራ ስደት የገጠማቸውን በብዙ መከራና ስደት ውስጥ ባሉት በእስያ አውራጃ ላሉት በእምነታቸው እየተፈተኑ ላሉት ክርስቲያኖች ነው። ለእነዚህ ክርስቲያኖች ነው ሐዋርያው ጴጥሮስ ይህንን መልእክት የጻፈላቸው እና በዚህ ውስጥ ሲኖሩ እንግዲህ እንዴት መለየት እንዳለባቸው ይሄ ቅድስና የሚለው መለየትን ነው የሚያመለክተውና ጴጥሮስ በዙሪያው ካለው ባህል በተሰደዱበት ቦታ ካለው ባህል በዚያ ውስጥ ሁሉ ሲኖሩ እግዚአብሔርን መምሰል እንዳለባቸው፣ በቅድስና መኖር እንዳለባቸው፣ ታማኝ መሆን እንዳለባቸው፣ የተለዩ ሕዝቦች መሆን እንዳለባቸው እየተናገረ ነው። ቁጥር 13 እስከ 20 ያለው ይህንን ነው የሚነግርም። ጴጥሮስ አማኞች በድነት ውስጥም ለእግዚአብሔር ጸጋ እንዴት ምላሽ መስጠት እንዳለባቸው ነው የሚያሳይ። ለእግዚአብሔር ጸጋን ብዙ ጊዜ እየተመለከትን ነበር። ጸጋ ማለት ነፃ ስጦታ ነው፣ የእግዚአብሔር ስጦታ ነው። ምሕረት ለማይገባቸው እንደዚሁ ደግሞ ለተመረጡት ሳይሰጥ የማይቀር የእግዚአብሔር ጸጋ እንደሆነ ተነጋግረናል። እግዚአብሔር ለወደዳቸው ለመረጣቸው ለነሱ ይህን ጸጋ መስጠቱ አይቀሬ ነው። በቃ ይሰጣል። ስለዚህ ዓለም ከመፈጠሩ በፊት እሱ የወሰናቸውን የጠራቸውን የእሱን የልጁን መልክ እንዲመስሉ ያደረጋቸውን ለእነሱ ሁሉ ይህንን ጸጋ እንደሚሰጣቸው ይናገር። ስለዚህ አሁን ቅድስና ወይም ጽድቅ ኑሮ በዚህም ምላሽ ዋና መሰረታዊ ነገር እንደሆነ ይናገራል። የቅድስና ኑሮ በቅድስና መኖር ያማኝ አንዱ መሰረታዊ ተግባሩ ዓላማው ነው። የዳነ ሰው በቅድስና ሊኖር የግድ ነው። የዳነ ሰው ክርስቶስ ኢየሱስን እየመሰለ ሊኖር ግድ ነው። የዳነ ሰው ታማኝ ሆኖ መኖር ግድ ነው። የዳነ ሰው ኢየሱስ ክርስቶስን ማሳየት አለበት። በዚህ ምድር የምንኖረውም ለዚህ ነው። በምታደርጉት ሁሉ እንደ ቅዱሳን ሁኑ። የግሪኩ ቃል ጌኔቴ ይላል። ጌኔቴ ሃጊዮስ ቅዱሳን ሁኑ
ይሄ ኃይለ ቃል ያለው ቅዱሳን ሁኑ። ጴጥሮስ አማኞች የተጠሩት ቅዱሳን እንዲሆኑ እንደሆነ ይናገራል። እንዲሁ በእግዚአብሔር ባህሪ የተቀረጸ ሕዝብ እንዲሆኑ የእሱን ባህሪ የለበሱ በሱ ባህሪ በሱ የህይወት መርህ ውስጥ ያሉ እንዲሆኑ እነዚህ ህዝቦች የተቀደሱ ህዝቦች ስለሆኑ እግዚአብሔር አስቀድሞ ስለቀደሰ። በነገራችን ላይ ቅድስና ሰው በራሱ የሚያደርገው ወይም ግን በመፈጸም የሚያደርገው ሳይሆን እግዚአብሔር አስቀድሞ ነው የቀደሰን። አስቀድሞ ነው የቀደሰን፣ ነውር አልባ ያደረገን። ኤፌሶን ላይ ተመልክተነዋል። ያለ ነውር እንድንሆን ያደረገን በእግዚአብሔር ባህሪ የተቀረጸ ባህሪ እንዲኖረን እግዚአብሔር አደረገ። ይሄ የእግዚአብሔርን ምሕረት ነው የምናየው። እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ። ምክንያቱም ቅዱስ የሆነ ነገርና እርኩስ የሆነ ነገር አብሮ አይስማማም አይደል እንዴ? መጥፎ ነገርና መልካም ነገር አብሮ አይሄድም በፍጹም አብሮ አይሄድም። ቅዱስ የሆነ ነገር ከቅዱስ ነገር ጋር ነው አብሮ የሚሄደው። መልካም የሆነ ነገር ከመልካም ነገር ጋር ነው አብሮ መሄድ የሚችለው። መልካም ነገር የሚገኘው ከመልካም ነገር ነው። መጥፎ ነገር ደግሞ ከመጥፎ ነገር ነው። good fruits comes from the good tree, bad fruits comes from the bad tree እንደሚለን መጽሐፍ ቅዱስ ማቴዎስ ላይ መልካም ፍሬ፣ መልካም ህይወት፣ መልካም ቅድስና ህይወት፣ የተቀደሰ ህይወት የሚገኘው ከቀዳሹ ከራሱ ከእግዚአብሔር ነው። ቀዳሹ እሱ ስለሆነ ማለት ነው። እኔ ቅዱስ ነኝና አለ አምላካችሁ ቅዱስ እንደሆነ እናንተም ቅዱሳን ሁኑ። ቁጥር 15 እና 16 ቅዱስ ማለት የተለየ ልዩ የሆነ ማለት ነው። ከሌላው ማህበረሰብ ጋር ራሳችንን እንዳናስተያይ ልነግራችሁ እወዳለሁ። ከማንም ጋር አንድ አይነት ህዝቦች አይደለንም። እኔና እናንተ የተለየን የሰማያዊ ዜጋ ህዝቦች ነን። ምናልባት ምን ያክል ገብቶን እንደሆነ አላውቅም። ሰማያዊ ዜጋ የሆንን ሰዎች ነን፣ የተቀደስን ነን። እግዚአብሔር ቅዱስ ለቅዱስ ዓላማው የጠራን የእሱን መልክ እንድንመስል ያደረገን የተቀደስን ከርኩሰት፣ ከመጥፎ ባህሪ፣ ከመጥፎ ስነምግባር፣ ከማንኛውም አይገቤ ነገሮች ሁሉ የተለየንና የእግዚአብሔርን ባህሪ የለበስን የእግዚአብሔርን ባህሪ የምናንጸባርቅ እግዚአብሔርን የምናሳይ ክርስቶስ ኢየሱስን የምንገልጽ ሰዎች ነን። በየትኛውም ቦታ ስንሆን ማለት ነው። በቤተ ክርስቲያናችንም ሆነ በውጭም ሆነ በየትኛውም ቦታ ስንኖር የምናሳየው ክርስቶስ ኢየሱስን ነው። እግዚአብሔር ቅዱስ በመሆኑ ህዝቡ ቅዱሳን እንዲሆኑ ፈለገ፣ ታዟል። ለእስራኤል ህዝቦች ይህንን ማስጠንቀቂያ ሲነግራቸው እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። መጀመሪያ እስራኤላውያኖችን ነበር እግዚአብሔር የመረጣቸው። እስራኤላውያኖችን ሲመርጥ እግዚአብሔር በዓለም ሁሉ ስለ እሱ እንዲመሰክሩ ለዓለም ሁሉ ምስክር እንዲሆኑ ነው። እናንተ ምስክሮቼ ትሆናላችሁ ብሏቸዋል። ኢሳይያስ 40:3 ላይ እናንተ ምስክሮቼ ናችሁ። ምስክሮች እንዲሆኑ ነው። ምስክር መሆን የሚችለው ምን አይነት ሰው? ጴጥሮስን አንድ ጊዜ በንግግርህም በሁኔታህም እሱን መሲሁን ትመስላለህ ያሉት ሁሉ ነገሩ እሱን የሚመስል ነገር ስላዩበት ሊሆን ይችላል ብዬ አስባለሁ። ምስክር መሆን የሚችለው በትክክል የህይወትን ዘይቤ የተመለከተ ያየ ክርስቶስ ኢየሱስን የተመለከተ ሰው ነው ምስክር መሆን የሚችለው። ቅዱስ በመሆን ማለት ነው። የእግዚአብሔርን ባህሪ የእግዚአብሔርን ማንነት እየገለጸ የሚያሳይ ማለት ነው። በክርስቶስ በሆነውም ደግሞ ካለ ምድፈት የተለየ ህዝብ፣ ለእግዚአብሔር የተቀደሰ ህዝብ፣ የተለየ ህዝብ እንዲሆኑ ተጠርተዋል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር ምዕራፍ 1 ቁጥር 2 ከ30 እስከ 31 እንዲሁም ምዕራፍ 6 ቁጥር 11ን ስንመለከት እንዲህ ይላል። ጳውሎስ ለቆሮንቶስ ሰዎች ወይም ለቆሮንቶስ
ክርስቲያኖች ሲጽፍ በክርስቶስ ኢየሱስ የሆናችሁ ይላቸዋል። በክርስቶስ ኢየሱስ የሆናችሁ ሌላውን ሕዝብ አይደለም። እናንተ በክርስቶስ ኢየሱስ የሆናችሁ በኢየሱስ ክርስቶስም ስም በአምላካችንም መንፈስ ታጥባችኋል። በክርስቶስ መንፈስ ታጥባችኋል። ታጥባችኋል የሚያመለክተው ምንድነው? ነጽታችኋል ማለት ነው። የታጠበ ነገር ምን ይሆናል? ንጹህ ይሆናል። ልብሳችሁን የምታጥቡት ምን ለማድረግ ነው? ንጹህ ለማድረግ ነው። ንጹህ ልብስ ስትለብሱ ደስ ስለሚላችሁ ቆሻሻውን ነገር ለማስወገድ። አሁን ግን በከበረው ደም ነው። በከበረው ደም በክርስቶስ ደም ነው የታጠበ። ታጥባችኋል ይለንና በክርስቶስ ታጥባችኋል፣ ተቀድሳችኋል ይልና ይነግረናል። በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል እያለ ይነግረናል። ይህንን እንግዲህ የሚገኝ አማኝ የሚገኝበትን የህይወት ደረጃ ነው የሚናገረው። ልብ በሉ። አንድ አማኝ፣ አንድ ዳግም የተወለደ ሰው የሚኖርበትን የህይወት ደረጃ፣ የአኗኗር ዘይቤ በተቀደሰ ህይወት ውስጥ እንዴት መኖር እንዳለበት ነው የሚናገረው። ልብ በሉ። በተለይ ቁጥር 11ን ስትመለከቱት ምዕራፍ 6 ቁጥር 11ን በጣም ጠንካራ ሐሳብን ነው የሚነግረን። እንግዲህ መጀመሪያ የቀደሰን እግዚአብሔር ነው። የለየን እግዚአብሔር ነው። የራሱ ያደረገን እግዚአብሔር ነው፣ እኛ አይደለንም። አማኙ በክርስቶስ ኢየሱስ ሲሆን የእግዚአብሔር ባህሪ ተካፋይ ይሆናል። በኑሮ ሁሉ ቅዱስ እንዲሆን ተጠርቷል። በኑሮ ሁሉ ቅዱስ እንዲሆን ተጠርቷል። ስለዚህ ክርስቲያን በአኗኗሩ የተለወጠ ቅድስና ህይወትን እንዲኖር ተጠርቷል። እንግዲህ በደህንነት የተከፈለልን ዋጋ፣ ለመዳናችን የተከፈለልን ዋጋ ቀላል አይደለም። ጳውሎስ ይህንን ነው አብራርቶ የሚነግረን። ለጽድቅ ባሪያዎች ሁኑ እንጂ ለኃጢአት ባሪያዎች አትሁኑ ይለናል። ሮሜ ባለፈውም የተመለከተው ምዕራፍ 6 ቁጥር 19 ላይ ባሪያዎች መሆን ያለባችሁ ለጽድቅ ነው። ብዙውን ጊዜ ክርስቲያኖች ዳግም ተወልደው ክርስቲያን እየተባሉ የጽድቅ ባሪያ ሳይሆን የኃጢአት ባሪያ ሲሆኑ ይታያሉ። የጽድቅ ባሪያ ሳይሆኑ በማይገባ ህይወት፣ በማይገባ ኑሮ ውስጥ በመኖር ለዚያ ባሪያ ተገዢ በመሆን እግዚአብሔር በማይከብርበት፣ እግዚአብሔር በማይመሰገንበት፣ የእግዚአብሔር ባህሪ በማይገለጥበት በዚህ አይነት ህይወት ውስጥ እንዲኖሩ ሆነዋል። አስገራሚ ነው። እግዚአብሔር ግን የሚለን ምንድነው? የጽድቅ ባሪያዎች ሁኑ እንጂ የኃጢአት ባሪያዎች አትሁኑ። እኔና እናንተ የተጠራነው ወገኖች የጽድቅ ባሪያዎች እንድንሆን ነው። ክርስቶስ ኢየሱስን እንድናሳይ ነው። ሌሎችም እኛን ደቀ መዛሙርት ማድረግ የምንችለው በዚህ አይነት ህይወት ውስጥ መኖር ስንችል ነው። ቅድስና የሚጀምረው ዳግም በመወለድ። ዳግም ስንወለድ ያው እግዚአብሔር ቀድሶናል። ባለፈው ሮሜ ላይ እንደተመለከተው እሱ ስለቀደሰን፣ እሱ ስላዳነን ቅዱስ ህዝብ ሆነናል። ለእግዚአብሔር የተለየን ህዝብ ሆነናል። እግዚአብሔር በምህረቱ ባለጸጋ ስለሆነ ከወደደንም ከትልቅ ፍቅሩ የተነሳ ቅዱስ ህዝብ እንድንሆን አደረገን። እኔ ቅዱስ ነኝና ቅዱሳን ሁኑ። ጴጥሮስ ይህንን የጠቀሰው ከዘሌዋውያን ምዕራፍ 11 ቁጥር 44 እና 19 ቁጥር 2 ላይ ነው። ይሄ ለእስራኤላውያኖች ለመጀመሪያዎቹ ማህበረሰቦች የተጠቀሰ ጥቅስ ነው። መጀመሪያ ለነበሩት ህዝቦች ቅድም እንደነገርኳችሁ መጀመሪያ እስራኤላውያኖች ናቸው ቅዱሳን እንዲሆኑ፣ ለእግዚአብሔር የተለየ ህዝብ እንዲሆኑ፣ በዓለም ሁሉ ምስክሮች እንዲሆኑ፣ የእግዚአብሔር ምስክሮች እንዲሆኑ የተጠሩት እነሱ ነበሩ፣ እስራኤላውያኖች ነበሩ። እስራኤላውያኖች ብቻ ህጉም ስርዓቱም ሁሉም የተሰጣቸው ለነሱ ብቻ ቅዱሳን እንዲሆኑ የእግዚአብሔርን ባህሪ እንዲያንጸባርቁ የተሰጣቸው ኃላፊነት ነበር። ያንን ጠቅሶ ነው ሐዋርያው ጴጥሮስ አሁን እዚህ ቦታ ላይ ደግሞ እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ እንደተጻፈ ያለበት ምክንያት ለዚህ ነው። ተጽፏላ። ቅድስና የተመሰረተበትን መሰረታዊ ነገር ሲያሳየን በክርስቶስ ሞትና ትንሣኤ ላይ የተመሰረተ
ክርስቶስ በከፈለው ዋጋ ላይ የተመሰረተ መሆኑን ነው የሚያሳየው። በእግዚአብሔር ፊት ቅዱሳን እንድንሆን ለእግዚአብሔር የተለየን እንድንሆን በሕዝቡ መካከል በማንኛውም ቦታ ስንሆን ክርስቶስ ኢየሱስን የሚያሳይ ባህሪ እንዲኖረን ነው። ይሄን የቅድስና ዋናው መሰረታዊ ነገር። ዶክተር አለማየሁ ዋሴ የሚባሉ አንድ ምሁር ብዙዎቻችሁ ታውቋቸዋላችሁ ብዬ አስባለሁ። ብዙ መጽሐፍትም ጽፈዋል አይደል? ሰበዝን የጻፉት እሳቸው ነው ይሁን ስሜ ምናልባት ያውቃቸው እንደሆነ በጣም ታዋቂ ሰው ናቸውና በጣም ምሁር ናቸውና ሰባኪ ነበርኩ። እኔ ሰባኪ ነበርኩ። ፕሮቴስታንት ይሆኑ ኦርቶዶክስ ይሆኑ አላውቅም። የእምነታቸው በማንኛው ደረጃ ላይ እንዳሉ አላውቅም፣ ግን ሰባኪ ነበርኩ። አሁን ግን መስበኬን አቁሜያለሁ። ምክንያቱም ያቆምኩበት ምክንያት አሉ። የማልኖረውን ለምን እሰብካለሁ? የማልኖረውን እየሰበኩ ለምን? ማን ነው የማታለው? እግዚአብሔርን ነው የማታለው ወይስ የእግዚአብሔርን ሕዝብ ነው የማታለው? ምን ጥቅም አለው? ለተወሰነ ጊዜ ነው ግን የተውኩት አሉ። እኔ እስከ መጨረሻው የሚተው መስሎኝ ትንሽ ቅር ብሎ ነበር። አሁን ሰሞኑን ነው ሲናገሩ የሰማኋቸውና በአንድ ሚዲያ ላይ እና እናንተም ፓስተሮች፣ ኡስታዞች፣ ሌሎችም ካላችሁ መስበካችሁን አቁሙ ብለው በድፍረት ይናገሩ ነበር። አቁሙ። የማትኖሩበትን ለምን ነው የምትሰብኩት? መኖር ካልቻላችሁ የምትሰብኩትን እኮ መኖር ስትችሉ ነው መስበክ ያለባችሁ። የማልኖረውን እየሰበኩ ሰውንም ማታለል የለብኝም፣ እግዚአብሔርን ማታለል የለብኝም። እግዚአብሔር በእርግጥ አይታለልም። የማንኖረውን መስበክ የለብንም ነው እያሉ ያሉት። እኛም የሚኖርን ሕይወት እንድንኖር ነው፣ የሚኖርን ክርስትናን እንድንኖር ነው ጌታ ይጠራል። ገብቷችኋል? ልል የፈለኩት ነገር የክርስትና ሕይወት ቀላል ሆኖ ቀላል ሕይወት አይደለም፣ ግን ቀላል ነው። እኔ በመሰረቱ እንደ ክርስትና ቀላል ያለ አይመስለኝም። ምክንያቱም ስራው ሁሉ የተሰራው በክርስቶስ ኢየሱስ ስለሆነ ከዚያ በኋላ ለክርስቶስ መኖር ነው። በቃ ምን ያስፈልጋል? እንደውም ደስ እየተሰኘ መኖር። በተከፈለልን ዋጋ የእግዚአብሔር ሕዝብ በመሆኔ ጽድቅን ያገኘው በመሆኔ በዚህ ደስተኛ ልሆን ነው የሚገባኝ እና ክርስትና በስም ብቻ ሳይሆን በመኖር የሚገለጽ ነው። በመኖር የሚታይ ነው። ኖረን የምናሳየው ኖረን ሌላው ደግሞ ይህን ክርስትና እንዲቀበለው የምናደርግበት ህይወት ነው። እየኖርን ነው። ዋናው መሰረታዊ ነገር። ሌላው ዶክተር አለማየሁ ጎሹ የሚባሉ አንድ ክርስቲያን ኤቲክስ ኮርስ እየሰጡኝ ነው እና በዚያ ላይ የተናገሩትን ነው በጣም አስገርሞኝ እሱንም ልንገራችሁ። እና ካውንስሊንግ ላይ ትምህርት ይሰጣሉ። ስታስተምሩ በቤተ ክርስቲያናችሁ አስተማሪዎች ናችሁ፣ የማን ደቀ መዝሙር ልታደርጉ ነው የሚል ጥያቄ ጠየቁ። ሁላችንም ይሄማ ቀላል ነው ብለን የጌታ ደቀ መዝሙር ነው እያልን ነበር። ሁላችንም እንዴ ይሄ ቀላል አይደለም እንዴ? አንድም ሰው እንኳን ከዚህ ውጪ መልስ አልመለሰም። ሁላችንም ሰሙ። የማን ደቀ መዝሙር ልታደርጉ ነው? የክርስቶስ አይደለም አሉ። ምን ሊሉ ነው ስንል መጀመሪያ ደቀ መዝሙር የምታደርጉት የራሳችሁ ነው። ከዚያ በኋላ ነው የክርስቶስ ደቀ መዝሙር የምታደርጉት። እናንተ ያልኖራችሁትን ህይወት ክርስቶስ ኢየሱስን ተመልከት ማለት ይሄ ማጭበርበር ነው። አንዳንድ ሰዎች እኔን ተውኝ፣ እኔን አትመልከት እያሉ ያስተምራሉ። ይሄ የሽወዳ አስተምሮ ነው። እኔን አትመልከት፣ ክርስቶስን ተመልከት እያሉ ወንጌልን ይሰብካሉ፣ በቤተ ክርስቲያን ያስተምራሉ። እኔን ተውኝ፣ ግድ የለም፣ ምንም በእኔ ላይ ምንም ነገር አታገኙም። ይሄ ምንድነው? ማታለል ነው።
አንተን ሳያይ እንዴት ክርስቶስ ኢየሱስን ሰው ሊያይ ይችላል? እኛን ሳያይ ወደ ክርስቶስ መሄድ አይችልም፣ ወይም ክርስቶስን ማየት አይችልም። መጀመሪያ እኛን ነው የሚያየው። ሀራምባ በማገለግልበት ጊዜ በጣም ፈተናዎቹ በዙ፣ ስደቱ በዙ። አንዳንድ ጊዜም ያው እፈለግ ነበርና ትንሽ ተጨነቅኩና ባለቤቴና ልጄ ናፍቀውኛል፣ ትንሽ ዞር ብዬ ልምጣ ብዬ ነገርኳቸውና እሺ ሂዳሉ። ግን ለካ በውስጣቸው ይሄ ሰው ሊሸውድ ነው ብለው አስበዋል። እና ሁልጊዜ በየ15 ቀኑ ወይም በወር አንድ ጊዜ ደብረ ብርሃን መጥቼ ቤተሰቦችን አይቼ ተመልሼ እሄዳለሁ። ያን ጊዜ ደግሞ በጣም ከባድ ስለሆነ እነሱም መቼ ነው የሚሄደው የሚሄድበትን ቀን ባወቅ ነውና አሁን እንኳን እንዳይመለስ እናደርገዋለን የሚል ወሬ ይወራ እንደነበረ ሰምቻለሁ። ይህን የሚነግሩኝ ደግሞ ክርስቲያኖችም ናቸው። እና ምን ይሻላል እያሉ ያማክሩኝ ነበር። አይዟችሁ እስከ ሞት ድረስ ከእናንተ አልለይም ነበር እምላችሁ። ብገደልም እኔ ነኝ የምሞተው፣ ለእናንተ ግን አይዟችሁ እያልኩ አበረታታቸው ነበር። እና ያን ጊዜ ግን ሳንቲም ማምጣት ስለነበረብኝ ከቤተሰቤ ጋር ሄድኩ እና ቶሎ ነው የተመለስኩት። ግን አይ ካሳውንማ በቃ እንደዚያ ሲለን ቆይቶ አሁን እጁን አውጥቷል። በቃ ከዚህ በኋላ እኛ መበርታት አለብን፣ ወይም የራሳችንን ውሳኔ መወሰን አለብን እያሉ ሲያወሩ እኔ ከተፋልኩ ደረስኩባቸውና እንደዚህ እያልን እያማንህ ነበር አሉ። እና እኛ ማንኖረውን ህይወት ወይም ቃላችንን የማናከብር ከሆነን ሌላው ሰው ይታዘበናል፣ በህይወቱም ጥንካሬ አይኖረውም። እውነት ለመናገር ብዙ ሰዎች በዚህ አይነት ሁኔታ ነው እየተፈተኑ ያሉት። የእግዚአብሔር ቃልም የሚነግረን ጌታን እንድንመስል እና የምናስተምረውንም ትምህርት ደግሞ እኛን እንዲመስሉ ሰዎች ያኗኗር ዘይቤያችንን ሌሎች ሰዎችን መከተል እንዳለባቸው ነው አጥብቀን መናገርና ማሳየት ያለብን። ዋናው መሰረታዊ ነገር የእግዚአብሔር ቃል ነው እኮ የሚለን፣ እኛ ከየትም ያመጣ ነው አይደለም። ወደ ክርስቶስ ሰዎችን መምራት የምንችለው እኛ መኖር ስንችል ነው። እኛ የኖርነውን ህይወት ነው ሌላው ሰው እንዲኖረው ማድረግ የምንችለው። ዕብራውያን ምዕራፍ 13 ላይ ቁጥር 7 ላይ ያለው ክፍል አብረን ብናነበው ደስ ይለኛል። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። እዚህ ላይ እየተናገረ ያለው በእምነታቸው ምን አድርጓቸው ነው የሚለው? ምሰሏቸው። እነማንን? የእግዚአብሔርን ቃል የነገሯችሁን፣ የእግዚአብሔርን ቃል ያስተማሯችሁን እነሱን ምሰሏቸው። ሐዋርያው ጳውሎስ እኔን ምሰሉ ብሏል አይደል? ብሏል አላለም? ክርስቶስን እንዲመስሉ ነው መጀመሪያ እየተናገረ ያለው። ነገር ግን ቢያንስ እኔ ክርስቶስን እየመሰልኩ ስለሆነ የምኖረው እኔን ምሰሉ። ሌላውን ሰው ደቀ መዝሙር ማድረግ ተፈለግን ወይም ሌሎች አማኞች በክርስቶስ ጸንተው እንዲቆሙ እንዲጠነክሩ ከፈለግን እኔና እናንተም የምናስተምረውን ትምህርት እየኖርን በቅድስና እየኖርን የኛን አካሄድ የኛን ፈለግ እየተከተሉ ሰዎች እንዲኖሩ ነው ማድረግ ያለብን። ይሄ ዋናው መሰረታዊ ነገር ነው። እኛ እንደፈለግን እየሆንን ቃሉን ብቻ የምናስተምርና የምንናገር ከሆነን ይሄ ከንቱነት ነው፣ ከንቱ አኗኗር ነው፣ ፍሬ አልባ የሆነ ህይወት ነው። ቤተክርስቲያንን በዚህ አይነት ሁኔታ አታድግም፣ አትጠነክርም። ስለዚህ ቤተክርስቲያን እንድታድግ፣ ቤተክርስቲያን እንድትጠነክር አማኞች ከጌታ ጋር ጥብቅ ያለ ህይወት እንዲኖራቸው፣ ፍሬያማ ህይወት እንዲኖራቸው፣ ሁልጊዜ ሰማያዊውን ነገር እያሰቡ እንዲኖሩ ከፈለግን በህይወታችን ምሳሌ ነው መሆን ያለብን። የምናስተምረውን የምንማረውን ነገር እየኖርን ነው መኖር ያለብን።
በጽድቅ መኖር እግዚአብሔር አድሎ ሳያደርግ ለእያንዳንዱ በሰጠው ህይወትን አይነት ህይወት መኖር ማለት ነው። ክርስቶስ ኢየሱስን የሚያስከብር ህይወት መኖር ማለት ነው። ቁጥር 17 ላይ ለሰው ፊትም ሳያዳላ በእያንዳንዱ ላይ እንደ ስራው የሚፈርደውን አባት ብላችሁ ብትጠሩት በእንግድነታችሁ ዘመን በፍርሃት ኑሩ። አባት ብለን የምንጮህበትን የልጁን መንፈስ ነው የሰጠን። ደግሞ የሚገርማችሁ እግዚአብሔርን አባት ብለን የምንጠራበትን ስልጣን ተሰጥቶናል። ከዚህ በላይ ምን አለ? እግዚአብሔርን ከማክበርና ሰዎች ደግሞ ክርስቶስ ኢየሱስን እንዲያውት ከማድረግ የበለጠ ነገር ምን አለ? ምንም ነገር የለም። ዋናው መሰረታዊ ነገር ይሄ ነው። አባ ብለን የምንጮህበትን የልጁን መንፈስ ለኛ ሰጥቶና እግዚአብሔርን አባት እያልን ነው የምንኖረው። እግዚአብሔርን አባት እያልን የምንኖር ከሆነ ኑሯችን ሁሉ የተቀደሰ ህይወት መሆን አለበት። እግዚአብሔር ለሱ እንድንለይ ይፈልጋል። የተለየ ህይወት እንዲኖረን ይፈልጋል። የተለየ ህይወት ሲኖረን ደግሞ ሰዎችም ደግሞ በጌታ ጠንክረው እንዲኖሩ ያደርጋቸዋል። የኑሯችንን ፍሬ ሰዎች ያያሉ። እኛን ዘለው ጌታን የሚያዩ እንዳይመስላችሁ። አንድ ወንድም አንድ ጊዜ ታውን በፊትም ነግሬያችኋለሁ። በጣም ግራ ገብቶኝ ስበሳጭ ተስፋ የሚቆርጥ ነገር ስናገር ሰማና ታዲያ አንተ ያልተረጋጋኸኛ እንዴት ነው ተረጋጉ ብለህ የምትሰብከን ብሎኛል። በጣም ነው ከው ያልኩት። በጣም ነው የደነገጥኩት። እውነቴን ነው የምነግራችሁ። አንተ ሳትረጋጋ፣ አንተ ሳትተርፍ አዲስ ስለነበረ በእርግጥ ከዚያ በኋላ ያው ብዙ ጥረት አደረኩ በጌታን መቆም እንዲችል ከጌታ ጋር መጣበቅ እንዲችል የሚያስፈልገውን ሁሉ ዋጋ መክፈል ችያለሁ። ከሱ ጋር ስኖር የተለያዩ ፈተናዎች ሲደርሱ ሁሉ እነኛን ነገሮች ሁሉ እንደምንም ጥርሴን ንክስ አድርጌ ለማለፍ። ይሄ እኮ ምድራዊ ነገር ጊዜያዊ ነው። ለጊዜው የሚያስደስተን ቢመስለንም እንኳን በጣም ጊዜያዊ ነው። ምንም ግን ለኛ የተዘጋጀልን ግን የዘላለም ቤት የማይጠፋ እድፈት የሌለበት ባለፈው ሳምንት ተመልክተናል። እድፈት የሌለበት ነቀፋ የሌለበት እንደሆነ ኢየሱስ ክርስቶስን ከሙታን በመነሳቱ ለሕያውና ተስፋ ለማይጠፋም ቁጥር 3 ነው ማነብላችሁ። እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህ ተስፋ የማይጠፋ ነው፣ ሕያው ነው፣ እድፈት የሌለበትም፣ የሚበላሽ አይደለም። የማይበላሽ ተስፋ ነው፣ ዘላለማዊ ተስፋ ነው፣ የማያልፍ ተስፋ ነው። ይህንን ተስፋ የነገረን የሰጠንም ራሱ ጌታ ነው። ሰው ቢሆን ተስፋ ልንቆርጥ እንችል ነበር። ምክንያቱም ሰው አይደለም የነገረን፣ ሰው አይደለም ተስፋ የሰጠን። እግዚአብሔርን እናመሰግናለን። ይችን 18 ደቂቃ ደግሞ እንወያይባት።